የሚገርምሽ ቅድም እየተጫወተን ነበርና የሀገር ልብስ በራሱ የማረጋጋት ድርብብ ማረግ እንደው እንደ ልቤ እንኳን ልንቀሳቀስ ብትይ እንዳትንቀሳቀሽ አድርጎ ሁሉ የሆነ ሞገስ ይሰጥሻል ሰረገላችን መጣ ጠበኩም በጣም ደስ ይላል እንግዲህ እዚህ ሰረገላ ላይ እኔ ተነሳው በጣም እንጂ ገና አሁን ለነፍሱና የሚመጥን ስራ እንደምናችሁ ደህና ናችሁ ወይ አላችሁ ደህና እስኪ ከፍ በጣም ጥሩ እንግዲህ ሳን አስገባው እንዴት ናችሁ ሰላም ነው አለን በጣም ቆንጆ ደስ ብሎኛል ያ በጣም ደስ ይላል በጣም ቆንጆ ነው ልብስ ላይ ተቀመጥ በተነሱ ድቅ አዎ የሚገርምሽ ነገር እንዴ አሳምሪኝ እንደ ከዛ አሁን ቀሚሳችንን ዘርፈፍ አልጠበቅኩም ነበር አዎ እኔም እውነት ለመናገር ሰረገላው እስኪመጣ ድረስ ሰርፕራይዝ ላርግሽ ብዬ ነው ዝም ያልኩት ጭራሽ በሰረገላ በአሁን ጊዜ እንቅስቃሴ የትራንስፖርት አገልግሎት መኖሩንም አላውቅም እጅግ በጣም የሚገርምሽ ነገር ሰረገላ በራሱ ለባበሳቸው ስለ ሰረገላ ካነሳና አይቀር ግን ያው እንደምታውቀው ሰረገላ ከጥንትም ጀምሮ በትራንስፖርት አገልግሎት ላይ ዘርፈ ብዙ ሚና የነበረው ነው እንደ ሀገራችን ደግሞ ሰረገላ ብዙ ታሪክ አለው የትራንስፖርት እንቅስቃሴው ብዙ መኪኖች ባልነበሩበት በዚህኛው ጊዜ በዘመኑ የነበረው አንዱ የትራንስፖርት አገልግሎት ሰረገላ ነበር እጅግ በጣም እንደውም አንዱ ዳጅ ሲናገር እንደዚህ ያለ እንደው ሰርግን እንኳን ስናስብ አንዳንዴ በሊሞዚን የሚያገቡ ሰዎች ቴክኖሎጂ ወዳድ እንዲሁም ደግሞ በዚህ በሰረገላ የሚሄዱ ሰዎች ደግሞ ከተፈጥሮ ጋር የሚያወሩ ይመስለኛል ያለኝን ነገር አረሳው እውነት ለመናገር ደስ የሚል የራስ የሆነ ክብር የራስ የሆነ ውበት የራስ የሆነ ማራኪ ነገር አለው ፈረሶቹ እንደዚህ ተውበው አያምሩም ፈረሶቹም ራስያቸው በጣም ነው ደስ የሚሉትና በግራ በቀኛችን ደግሞ የቆሙ ሰዎችም እንደዚሁ አክብረውን የንጉስነት አንቺም የንግስትነት ሰማሽናል እንግዲህ በሰረገላ ነኝ አንቺን ዛሬ እንደዚህ ተውበሽ እኔም እንደዚህ አምሮብኝ ሰረገላም እንደዚህ አምሮበት እንግዲህ ተመልካቾቻችን የዛሬ ልዩ የመዝናኛ ፕሮግራማችንን ከኛ ጋር ሽር ብትን እያሉ ለመዝናናት ተዘጋጅተዋል እንግዲህ ልዩ የአዲስ መዝናኛ ፕሮግራሞቻችን እያጋፈርንላችሁ ምን ቆየው እኔ ቢኒያም ከተማ እኔ ህሊና ተክሌ በጋራ በመሆን ነው የልዩ የአዲስ መዝናኛ ፕሮግራሞቻችን ከአሁን ሰዓት ጀምረዋል አብራችሁን ተጓዙ ህሊና አንድ ነገር ሳልነግርሽ ሳትነግረኝ ፕሮግራማችን ተጀምሯል በሰረገላ ቢኒ አሁን የምንገኘው የኢትዮጵያ ዓለም አቀፍ ኮንቬንሽን ማዕከል ነው ያለነው የተባበሩት አካባቢ ነው እዚህ አካባቢ እንግዲህ በጣም እጅግ ትልልቅ የሆኑ መስሪያ ቤቶች አሉ እንደምንመለከተው ኮንቬንሽንም እዚህ ነው ያለው እንዲሁም ደግሞ የኮሪደር ልማቱንም በዚህ አካባቢ ያለውን ብትመለከት ለሰፈሩ እጅግ የተለየ ድባብ ሰጥቶታል በሚገርምሽ ነገር ህሊና ይሄንን ቦታ ከዚህ ቀድሞ ማቀዋል እና አሁን ላይ እንደምትመለከቱ እጅግ በጣም ተውበውና አምረው ከሰረገላው ጋር የሚገርም ውበትን ፈጥረው ማራኪ ድባብን አላብሰውታል ይሄ ደግሞ ሰዎች እንደምትመለከቱ በየቦታው ከኋላችንም ፎቶ የሚነሱ አሉ በየቦታው ቁጭ ብለው የሚዝናኑ ሰዎች አሉ ለብዙ ነገር ይጠቀሙታል በጣም ያምራል እኔ ምልሽ ግን ሁሉ ከፊት ለፊት የሚታይሻል ከፊት ለፊት በአዲሱ መንገድ የኢትዮጵያ አየር መንገድ በጣም አሪፍ እንግዲህ ያለ ምክንያት አይደለም የከፊታችን የተንጣለልን የኢትዮጵያ አየር መንገድን ያሳየውሽ በቅርቡ በስካይ ትራክስ ለ8ኛ ጊዜ የኢትዮጵያ አየር መንገድ ምርጥ አየር መንገድ ከአፍሪካ ተብሎ ሽልማት ወስዷል እንኳን ደስ ያለሽ እንኳን ደስ አለን እንግዲህ አየር መንገዳችን ለተለመደው ምርጥ የአፍሪካ አየር መንገድ ተብሏል ምርጥ የተባለባቸው ዘርፎች አሉ የመጀመሪያው በምርጥ ኢኮኖሚ ክላስ ነው ሁለተኛ በምርጥ ቢዝነስ ክላስ ሶስተኛ ደግሞ በምርጥ የምግብ አገልግሎት ሰጪ ክፍል ደግሞ ተብሎ በአፍሪካ ተቀዳሚውን ደረጃ ይዟል ሌላው ደግሞ ሁሉ እንግዲህ በቅርቡ ወይም ደግሞ በሰሞንኛ ከሆኑ ጉዳዮቻችን መካከል ቤተ መንግስታችን ክፍት ሆኖ ሰዎች እንዲጎበኙት ተፈቅዶ እንግዲህ ብሔራዊ ቤተ መንግስት ለ4 ወራት ያህል በሙከራ ላይ ቆይቶ ነበር አሁን የብሔራዊ ቤተ መንግስቱ
ለህዝብ ይፋ ሆኗል። የመዲናዋ ነዋሪዎች ከክፍለ ሀገር የሚመጡ ዓለም አቀፍ ጎብኚዎች መጥተው እንዲጎበኙት ብሔራዊ ቤተ መንግስቱ ክፍት መሆኑን በዚህ ሳምንት ነበር ይፋ የተደረገው። ለዚህ ሰዎች እየገቡ መዝናናት ማየት ማስተዋል ይችላሉ ማለት ነው። ሌላው ሰሞንኛ ደግሞ የምናነሳው ጉዳይ እንግዲህ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በይፋ የተመረቀው አሉ ፀሐይ በረታ አንድ ላይ ደግሞ ፀሐዩ በርትቷል። ስለዚህ ፀሐይን ለመከላከል መነጽራችንን እናደርጋለን። እሺ ቴንክ ዩ እስቲስቲክ መጣ ያንቺን በጣም ነው የሚያምረው። እሺ ስለ አዲስ አበባ የቀድሞ ሰፈር ትዝታዎች እናንሳ። መገናኛ ኢምፔሪያል ወደ ቦሌ የሚወስደው መንገድ እንግዲህ በፊት መታቂው ነው። አሁን ላይ እጅግ በጣም ምቹ ማራኪና በጣም በየቦታው መቀመጫዎች ተሰርተው ሰዎች አረፍ ብለው ዘና የሚሉበት በየቦታው የተለያዩ ትዝታዎች አለ። አዛንቺስ ሊሆን ይችላል፣ ፒያሳ ሊሆን ይችላል፣ መገናኛ ሊሆን ይችላል። ሁላችንም ትዝታዎች አለን። አንዳንዴ እንዴ ይሄ ሰፈር ነው እንዴ እስከነደረስ በጣም የሚያስገርሙ ቦታዎች አሉ። ትዝታ ምን ይመስላል? ያው ስለ አዲስ አበባ የቀድሞ ሰፈሮች ብዙ ትዝታ አላቸው። ብዙ ሰፈሮች እነ ካሳንቺስን ብናነሳ እነ ፒያሳን ብናነሳ ነው ሰፈርን ብናነሳ በጣም ታዋቂ በተለያዩ ዘርፍ ላይ የሚያገለግሉ ሰዎች የተወለዱበት ያደጉበት ኳስ ሜዳን ማንሳት እንችላለን። አሁን ያለው የአዲስ አበባ ገጽታ የቀድሞ ትዝታዎችን ሞር የሚያጎላ በደንብ ደግሞ የተሻለ አድርጎ የሚያሳይ ሰው ትዝታውንም አብሮ ደግሞ የሰፈሩንም ማደግ የሚመለከትበት ነው ብለን እናስባለን። ዛሬ የታዘብኩት ምንድነው እንደው መከባበራችን ኢትዮጵያዊ ለሆኑ ተቾቻችን የምንሰጣው ቫልዩ እጅግ በጣም ያማረ ነውና ብዙ ቦታ ካይሽ እልል እያሉ የሚቀበሉ ሰዎች ነበሩ፣ ከሩ እልል ይሉ ሰዎች ነበሩ። በጣም ደስ ይላል። ብቻ እንግዲህ አንድ መዳረሻ አካባቢ ደረሰኝ ይመስለኛል። ያ በጣም ቆንጆ ነው። የኤሌክትሪክ መኪኖች በዚያ ነው። ወርደን ለምን አንቀኛ በደስታ ደስ ይለኛል። ሰረገላችን አንድ ቦታ አረፍ ያረገናል። እዚች ጋር ቢይዝልን እኛ ውጫፏ መሻገሪያ ላይ ዛሬ ለልብሽ ተሽከርካሪ ሰጥጄልሻል። አሁን ያስኩሽ ልትወርቂ ስትይ ነው። እጅግ አድርጌ አመሰግናለሁ ቢኒ። በጣም ቆንጆ ፕሮግራም ለተመልካቾቻችን እያስቃኘን እንገኛለን። አሁን ደግሞ እንግዲህ በሰረገላ መሳል እዚህ ጋር ደግሞ የኤሌክትሪክ መኪኖችን እንመለከታለን። ቻርጅ ማድረጊያ ቦታ ነው። በመዲናችን አዲስ አበባ የተለያዩ ቦታዎች አሉ፣ በተለይ ከኤሌክትሪክ ቻርጅ ማድረጊያ ጋር የተያዙ። ይሄ አንዱ የስማርት ሲቲ ገለጻ ነው። በስማርት ሲቲ በነገርሽ ላይ ህይወትን በቴክኖሎጂ ባኗኗር ዘይቤ ቀለል በማድረግ ይታወቃል። ስማርት ሲቲ አንዲት ሀገር ስማርት ሲቲ የስማርት ሲቲን አስተሳሰብ ተከተለች ማለት ማህበረሰቡ ቀለል ያለ ኑሮን እየኖረ ነው ማለት ነው። ምሳሌኛ በተፈጥሮ ፈረሶቻችን ይዘውን መጡና እዚህ ጋር አወረዱን። እዚህ ጋር ደግሞ ስትመለከቺ የተለያዩ መኪኖች ከነዳጅ በዘለለ በየቦታው ተሰልፈው ነዳጅ ከመቅዳት ባሻገር እንዲህ አይነት ቦታዎች ላይ በተዘጋጀ የመኪናዎች ቻርጅ ማድረጊያ ቻርጅ አድርገው ወዳሻቸው ቦታ ሽር በተን ይላሉ ማለት ነው። ስለዚህ ይሄ አንዱ የስማርት ሲቲ መገለጫ ነው። እንዴት ናችሁ? ይሄን ነገር መሞከር ፈለግን። አለን ይሄን ነገር እናንተ ሞክሩን። ፈረሱ ግን ምንም አይልም። ለመሞከር አሰለከኝ። ቢኒ አልፈራህም? እኔ አልፈራሁም። አንቺስ እንዳይነክስሽ እንሞክረው። ይሄን ከዛ ዝም ብዬ መሄድ ነው። የኔ ፈረስ በጣም ቆንጆ ነው። የኔም በጣም ነው የሚያምረው። ካፒቴን ትተማመንብናለህ? እሺ እናሳርፋችሁ። እናንተ ከኋላ ሁኑ፣ እኔ እናንተ ይዘነው እስቲ። ወይኔ ጉዴ ፈርቷል።
ለምንድን ነው አንገቱን ወደዛ የሚዞረው? ቀስ እያለ እሉ ያንቺን ከኔ ጋር እያጋጨሽ አይ አላጋጨሁም። እነሱ በሰላም እየመሩ አላጋጨሁም፣ ግን ያስፈራል። አይ ደስ ይላል። አየሽ እያንዳንዱ ነገር የራሱን ኃላፊነት ይፈልጋል። ራሱን መሰጠት የራሱን የስራን ንቃት ይፈልጋልና አሁን ሜንዳንቺ ደግሞ ፈረሶች ምናልባት ወይ በደንብ አላስኬድናቸው ይሆናል። እንዴት ነው? ጥሩ ነው? ጥሩ ነው። አሪፍ ነው። እሺ በጣም ቆንጆ። የምንገኘው ቦሌ ላይ ነው። አዎ እስኪ አሪፍ ነው እባክሽ። አይ እንደዚህ ብናወራ ይሻላል። ይሄን ወሬማ እንደዚህ እንንገራለን። መምጣታችን ክረምት ነው። የክረምት ድባብ እየታየ ነው። እንደው ክረምት ሲነሳ ትዝ ይልካል። እኔ ክረምት ሲነሳ ሰኔ አሁን ያለንበት ወር እና ትዝታዎቹ እጅግ በጣም ያስገርመኝ። ሁላችንም በተለይ ከትምህርት ቤቶች ጋር ከሰኔ ጋር ከክረምት መግቢያ ጋር ልዩ ልዩ ትዝታዎች አሉ። ሰኔ ደግሞ ለተለይ ሲመጣ እንደው ወደ ኋላ እንኳን ዞር እንበልብና ካርድ መቀበያ ጊዜ ነው። እንደው ከወዳጅም እንዲሁም ከተቀያየምናቸውም ሰዎች ጋር ለመጣላትም ለመሰነባበትም እንደው ምን ቀጥራት ቀጥ ሰኔ ናት። ሰኔ 30 ብለን እንደምንጠራው ሁሉ ሰኔ የራሱ ትዝታ አለው። የትምህርት ቤት፣ የአብሮነት፣ የመለያየት፣ የመሰነባበት እነዚህ በሙሉ የሰኔ ማራኪ ትዝታዎች ናቸው። ሰኔ ሲነሳ ክረምት ሲመጣ ከክረምቱ ድባብ ጋር ተያይዞ ልጆች ቤተ ዘመድ ጥየቃ፣ የከተማው ወደ ክፍለ ሀገር፣ ገጠር፣ የገጠር ወደ ከተማ ደግሞ ይመጣል። ሰኔ ሲነሳ ሌላው ደማቁ ነገር የትምህርት ቤትም ትዝታዎች አሉ። ሁላችንም በየቤታችን ከሰኔ ጋር ቆንጆ ትዝታዎች አሉ። ዝናባችን እየበረታች መጣች። አዎ ክቡራትና ክቡራን እንግዲህ በድጋሚ ያላችሁት አዲስ ሚዲያ ኔትወርክ ነው። አዲስ ቴሌቪዥን የመዝናኛ ፕሮግራማችን ላይ ነው። እሁድ ዝናቡ እየበረታ ይሄንን ፀጉሬንና ራሴን ትንሽ ሸፈን ለማድረግ ብጠቀምበት ትችያለሽ። ምን ትላለህ? እንግዲህ ስለ ክረምት ያወራን ዝናቡም መጣ። በጣም ደስ የሚል አቀባበል። እንዴት ነው ካባዬንና ለዘርፈ ብዙ አገልግሎት ስጠቀመው እንዴት አየህ? እጅግ በጣም ደስ ይላል። እኔ ለነገሩ ኮፍያ አድርጎኝ አልቸገርም። ስለ ክረምትና ተያያዥ ጉዳዮች ልናነሳ ስንል ዝናቡ በራሱ አቀባበል አደረገልን ነው። እየዘነበ ነው። ደስ ይላል። ግን ክረምት ሲነሳ ከሚነሱ ነገሮች አንዱ የክረምት በተለይ ደግሞ ማዘውተሪያ ቦታዎች በሌላውም ጊዜ በበጋውም በክረምቱ አገልግሎት የሚሰጡ ማዘውተሪያ ቦታዎች አሁን በክረምቱ ሞላ መጨናነቅ የሚታይባቸው በተለይ ተማሪዎች እንዲሁም ደግሞ የተለያዩ ወጣቶችም የረፍት ጊዜያቸው በሚሆንበት ጊዜ የሚያሳልፉባቸው ቦታዎች አሉና እንደው ክረምት ሲነሳ ምን ትዝ ይልሃል? ሌላ ክረምት ሲነሳ በሚገርምሽ ሁኔታ ከዚህ ከማንበብ ከመጻፍ ከመጎብኘት ባሻገር ስፖርቶች በጣም ተንሰራፍተው የሚታዩበት ሰዓት ነው። ምሳሌ አሁን ደግሞ አካባቢያችንም አምሯል። ለሊት የሚሮጡ በስፖርት ማዘውተሪያ ስፍራዎች የተለያዩ ስፖርቶችን የሚሰሩ እግር ኳስ የሚጫወቱ በጋራ መኖሪያ ቤቶች አካባቢ ደግሞ በጋራ የማስ ስፖርት የሚሰሩ ሰዎች በብዛት ወደዚህ ስራ የሚገቡበት ሰዓት ነው። ውፍረትን ለመቀነስ፣ ጤንነትን ለመጠበቅ እንዲሁም ደግሞ የተስተካከለ ቅርጽና አሪፍ ቀንን ለማሳለፍ ስፖርት እጅግ ተመራጭ ነው። ስለዚህ ይሄንን ያለ ምክንያት አላነሳ ነው። ይሄን ያለ ምክንያት አላነሳ ነው። እንደው ክረምት ላይ ደግሞ ሌላ እኔ በጣም ትዝ የሚለኝ ነገር ምን አለ? ያው እንደምታውቀው ታናናሽ ወንድሞች አሉኝና ክረምት በመጣ ቁጥር ብዙ የእግር ኳስ ፕሮጀክቶች ይጀመራሉ። አሁን ደግሞ በዓለም አቀፍም ክረምቱን የተመለከቱ የተለያዩ የስፖርታዊ እንቅስቃሴዎች በደንብ ሰፋ ያሉበት ወቅት ነውና የክረምት ፕሮጀክቶች አሉ። እንደውም በየሰፈራችንም እናያለን። ከወትሮ በተለይ የህፃናት የእግር ኳስ ትሬኒንግ፣ ባስኬትቦል፣ ቮሊቦል እነዚህ የመሳሰሉትን ደግሞ ከሌላው ጊዜ በተለየ በልዩነት የሚያደርጉበት ነው። ቆንጆ የሆነው ካሳንቺስ ደረስን። እንግዲህ ዛሬው አንደኛው መዳረሻችን ካሳንቺስ ነው። እጅግ ውብ የሆነውን የካሳንቺስ አንዱ መዲናችን ውስጥ በቅርብ ጊዜ ከተሰሩ የመዝናኛ ስፍራዎች አንዱን የካሳንቺስ በጣም ቆንጆ ጊዜ ነው ካፒቴን ከእናንተ ጋር ያሳለፍነው። እጅግ በጣም ደስተኞች ነን። እሺ እናመሰግናለን። እኛም ከእናንተ ጋር ያሳለፍነው ጥሩ ቀን ነበረ።
እኛም እናመሰግናለን። እጅግ አድርጌ አመሰግናለሁ ካፒቴን። ቆይታችን እጅግ በጣም ያማረ ነበር። በጣም ተመልካቾችም በቤታቸው በፕሮግራማችን እጅግ ደስ እንደተሰኙ አንጠራጠርም። የዛሬው የአዲስ መዝናኛችን የያዛቸው ፕሮግራሞች እነዚህን ይመስሉ ነበር። በጣም ከመጠናቀቁ በፊት አንዳንድ ሀሳቦችን እናንሳ። በደስታ እንዳልሽው በጣም ደሳስ የሚሉ ፕሮግራሞችን ወደ ተመልካቾቻችን አድርሰናል። ተመልካቾቻችንም እንደወደዷቸው ደስ እንዳላቸውና ከኛ ጋር ቤታቸው ውስጥ ከወዳጅ ከዘመድ ከጓደኛ ከተለያዩ ሰዎች ጋር ሆኖ ፕሮግራሞቻችንን እንደተከታተሉ ተስፋ እናደርጋለን። ስለዚህ እንደው ከማጠናቀቃችን በፊት ስለ አንድ ነገር ብናነሳ ደስ ይለኛል። ስለ ክረምትና ስለ ክረምት በጎ ፍቃድ አንስተን እንደው ብንሰነባበታቸው ብዬ አስባለሁ። መልካም እንግዲህ በአዲስ አበባ ከተማ አስተዳደር የ90 ቀን የክረምት የበጎ ፍቃድ አገልግሎት በይፋ ተከፍቷል። እንደምናውቀው በመዲናችን አዲስ አበባ እንዲሁም በተለያዩ የክልል ከተሞች ክረምቱን ተገን ያደረጉ ብዙ የበጎ ፍቃድ አገልግሎቶች ይሰራሉ። በመዲናችን እንደው የቅርብ ዓመታት ትዝታ ናቸው። የብዙዎች መኖሪያ ቤቶች በክረምት በጎ ፍቃድ አገልግሎት ታድሰዋል። እንደምንመለከተው በየመንገዱ ተማሪዎች የጽዳት አገልግሎት ይሰራሉ። የትራንስፖርት አገልግሎቱንም በማሳለጥ የሚያግዙን ብዙዎች ናቸው። እነኚህና መሰል የበጎ አድራጎት ስራዎች ክረምቱን ተገን አድርገው ይነሳሉ። ሌላው እንደምታውቀው በየጊዜው እንደው የክረምቱን ወቅት ምክንያት በማድረግ ብዙ ወዳጆች በቡድን እየሆኑ እኛም ከወዳጆቻችን ጋር እንደምናደርገው የተለያዩ የበጎ አድራጎት ስራዎች ይነሳሉ። ክረምት ሲነሳ ሌሎች ደግሞ የሚነሱ ነገሮች አሉ። እንደው ከንባብ ጋር የተለያዩ ደግሞ አዳዲስ ልምዶች ከመልመድ ጋር የሚታሰቡ ነገሮች አሉና እንደው ምን ትላለህ? አዎ ክረምትን በተመለከተ በነገርሽ ላይ ሁሉ ክረምት ሁለት መልክ አለ። አንድ የምትበረችበት ነው። በምን በማንበብ ነገሮችን አድ በማድረግ የተለያዩ ስኪሎችን በመማር እንዲሁም ደግሞ ውስጣዊ ታለንትሽንን በመፈለግ በክረምት ነው በጣም ብዙ ትምህርት ቤቶች የሚበዙት። ምሳሌ የትወና ማሰልጠኛ፣ የድምጽ ማሰልጠኛ፣ የሙዚቃ መሳሪያ ማሰልጠኛ፣ ንባብ በነፃ የምትዋዋሽባቸው ቦታዎች፣ የምታነቢባቸው እጅግ በጣም ማራኪ ቦታዎች አሉ። ስለዚህ አዋቂ የምንለው ሰው ክረምትን ሰይፍ ይስልበታል። የጥበብ ሰይፍ፣ የማወቅ ሰይፍና ወደፊት ማንነቱን ከፍ የማድረግን ሰይፍ የሚስልበት ሰዓት ነው ብለን እናስባለን። ስለዚህ ሁላችሁም ክረምትን በአሪፍ በሆነ መንገድ አሳልፉ። ከወዳጅ ከዘመድ ጋር ጎብኙ። በጣም እንደዚህ አይነት የሚያማምሩ ማራኪ ስፍራዎች አሉ። የመጣችሁ ከቤተሰብ ከወዳጅ ከዘመድ ከፍቅረኛ ከሚስቶቻችሁ ጋር ዘና እያላችሁ አሳልፉ፣ አንብቡ፣ እወቁ፣ ተጠያየቁ እንላለን። እንግዲህ መጪው የክረምት ወቅት ነው። ወረሃ ሰኔ ላይ ሆነን ነው ይሄንን እያነሳን ያለ ነው። ለክረምቱ ስንቅ የሆናችሁ ዘንድ የተለያዩ ሀሳቦችን በዛሬው የአዲስ መዝናኛ ፕሮግራማችን አነሳን። የዛሬው የአዲስ መዝናኛ ፕሮግራማችን ልዩ ይዘቶችን የያዙ ፕሮግራሞች ወደ ተመልካቾች ሲደርሱ እስካሁኗ ሰዓት ቆዩ። እንግዲህ አይደርስ የለምና የመሰነባበቻ ሰዓታችን ደርሷል። እንደው እኔ እስከዛሬ ካሳለፍኳቸው ፕሮግራሞች የዛሬው ድባብ እጅግ በጣም ደስ ያለ ነበር። በተለይም በመዲናችን አዲስ አበባ የተለያዩ አካባቢዎች ተንቀሳቅሰን ያየነው የህዝቡስ ደግሞ አቀባበል በጣም ደስ የሚል ነበረ። ቆንጆ የመዝናኛ ፕሮግራም እኛ አሳልፈናል። በእርግጠኝነትም ተመልካቾች በቤታቸው ሆነው በዛሬው ፕሮግራም እጅግ ደስ እንደተሰኙ አልጠራጠርም። የዛሬው የአዲስ መዝናኛ ፕሮግራም ያጋፈርንላችሁ እኔ ቢኒያም ከተማ እንዲሁም እኔ ህሊና ተክሌ በመጪው ሳምንት እስክንገናኝ ድረስ ለዛሬ ቻው ብለናል። ቸርን ሰንብት። ሰንበት ይሁንላችሁ።